ጎረምሳው ምን አባ ፈልገህ ደወልክ? ጎረምሳው ሰላምታ አይቀድምም? አሁን ወደ ጉዳይ ዝም ብለህ በባዶ አትወጣጠር። ልትሳደብ ነው እንዴ ደወልክ? ቅምጥህ መልዕክት ነገረች? የምን መልዕክት እንዴ? እቤት መምጣቴን ነው። ምን አባ ፈልገህ ነው የመጣው? ቀስ 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 እንዴ ሳትነግርህ በዚህ አይነትማ በዚህ አይነት ነው ብዙ ነገር ደብቃለች ማለት ነው። ሰማኛለህ? ምንም ልደብቀኛል። ሞኝ አትሁን። ለመከረህ አመሰግናለሁ። ለማንኛውም አሁን የት እንዳለች ታውቃለህ? አንተን ምን አገባ? አባቴ ጋር ነኝ አለች አይደል? ምን ያስቃል? አንተ ችል። ይኸውልህ ጎረምሳ ለማግኘት አባቷ ላይ የምታሟርት ሴት መሆኗን ሳስብ ነው የሳቁት። ጎረምሳ? ሲኖላ በፍጹም እንደዚህ አታደርግ። ይሄ እውነትን ጥሩ ሞኝ አግኝታለች። ለዚያ ነው የተጣበቀችብህ። ሰማኛለህ? እንዳምና አትጠብቅ። ማመን አለማመን ያንተ ፋንታ። ለማንኛውም ማረጋገጥ ከፈለግ የታችኛው ሰፈር መታጠፊያው ጋር ያለው ሬስቶራንት ላይ ሄደህ ማረጋገጥ ትችላለህ። ኦርካ አሁን መርዙ ተረጅቶብሃል። ሲኖላ አሁን ገዳይሽን ታገኘዋለሽ። ኦርካ ወይ ምን እየሆንክ ነው? መቼም ድቤ ልታምነው እንዳይሆን። ብቻ ግን እሷ ያለው ትሯ ታዲያ እንዴት ዛሬ ወጣች? መቼም አባቷ ካመማቸው ልምጣ ስላት እምቢ አትለኝም ነበር። እኔ እንጃ። አይ እሷ እንኳን አትዋሸኝም። ግን ደግሞ ብትዋሸኝስ እንደዚህ አይሆንም። ከዚህ ሁሉ ለምን ቦታው ጋር ሄጄ ባረጋግጥስ? አዎ እንደዚህ ይሻላል። እሺ እኔ ቆንጆ አሰብሽበት? እኔ አንተ ቆንጆ አይደለሁም ነበርሽ። እንደ አስፈላጊነቱን ትሆኛለሽ። እሺ መሄድ አለብኝ። ምን ወሰንሽ? አላውቅም። ግን ቅዱስ ለምንድን ነው እንደዚህ የምታስቃይ? ይሄ አታረጋግሽ። ለሱ ጊዜ ወርዷል። እሺ ቆይ ምን እንድልህ ነው የምትፈልገው? ሁለቱንም መስማት እችላለሁ። ቅዱስ አትቀልድ። ተረጋግቶ ማውራት ላንቺ ቀልድ ከሆነ በግድ ታወራለሽ። አይደለም እኮ ቅዱስ፣ ይኸውልህ ተመልሼ አንተ መሆን እንደማልችል ምንም አይነት ገንዘብ እንደሌለኝ እያወቅህ፣ ቆይ ለምንድን ነው የማይሆን ምርጫ ውስጥ የምትከተኝ? እና ሶስተኛ አማራጭ አለሽ? አዎ አለኝ። እስቲ እሺ ልስማሽ። በቃ ዝም ብለህ ከህይወት ይወጣ። ዝም ብዬማ ምንም ነገር ሳልይዝ አልወጣም። ቅዱስ ግን የማላውቀው ሄሎ ኦርካ። ወይ አባባ እንዴት ናቸው? ደህና ነው። አሁን ለውጣለሁ። በጣም አሪፍ። ታዲያ አንቺ የት ነው ያለሽው? እኔ እዛው አባባ ጋር ነኝ። ልመጣ ነው። ሰላም ቤተሰብ እንዴት ናችሁ? አለን እግዚአብሔር ይመስገን። እንዲህ ሲሎና ድራማ በድጋሚ ካች ብለናል ማለት ነው። እንዲህ ሲኖራ በጣም እያሳዘነች ነው የምትገኘው በአሁኑ ሰዓት። መጀመሪያ አጣዋለሁ ብላ የደበቀችውን እዲያ አሁን ጊዜ ደግሞ ዋጋ እያስከፈላት ይገኛል ማለት ነው። በመጀመሪያ ነበር ይሄን ነገር ቀድሞ መናገር ያለባት። እሷ ግን ደብቃ ተቀምጣለች። ምክንያቱም ይሄን ብነግረው አጣዋለሁ ወርከን ይህን ላይሆን ይችላል ብላ የደበቀችው መዘዝ ነው እስከዚህ ድረስ የመጣው ማለት ነው። እሷም መደበቅ የላትም። እንግዲህ ውዶችዬ ይህን ቪዲዮ የምትመለከቱ ሁሉ ለሁሉም ነገር ታማኝ መሆን አለብን። ለፍቅርም ለሁሉም ታማኝ መሆን አለብን ማለት ነው። እንግዲህ ታማኝ ሆነን ከተገኘን ምንጊዜም አሸናፊ ነን። ታማኝ ሆኖ ያልተገኘ ሰው ግን ምንጊዜም በስቀቀን እንኳን ራሱ ተከሰተ አልተከሰተ እየተባለ በስቀቀን ራሱ ይሞታል ማለት ነው። እንግዲህ ሲኖላ ዋርካን እየተንከባከበች ይገኛል ማለት ነው። እሷ ግን ስሜቷ ጥሩ አይደለም። በቃ የምታደርገውና የምትሰራው ነው የጠፋት ማለት ነው። ይሄ ምርጥ ራይታ የሄደችው ሜላት ናት ማለት ነው። እንግዲህ እዚህ ሁላ ሴራ ላይ እንድትሄድና እንድትወጣ ያደረገቻት ሜላት ናት ማለት ነው። እንዲህ አሁን ዲቤና ቅዱስ ስራቸውን እየሰሩ ይገኛሉ።
እነሱ ያለውን ነገር ሁሉ ይሁን እያለ እንዲያሳካለት ይፈልጋል ማለት ነው። እንግዲህ ዲቤ እዚህ መካከል በጣም በደስታ ተውጧል ማለት ነው። ምክንያቱም የእነሱን መፋለስና የእነሱን ሰላም ማጣት ነበር የሚፈልገው። እንዲያለውም ሰላማቸውን በማጣት ላይ ይገኛል ማለት ነው። እንግዲህ ቅዱስም በቃ ያለውን ነገር እየነገራት ይገኛል። እኛ እኮ የድሮ ፍቅራችን ነው የድሮ ፍቅረኛ የድሮ ሚስት እያለ እሷንም እንትላል ማለት ነው። እቤት ድረስ መጥቶ ነበረ ስጦታ ይዞ ማለት ነው። እቤት ድረስ በሚመጣበት ሰዓትም እሷ ምንድነው ማን ነው ምናምን ብላ ደንግጣ ሸኘችው ማለት ነው። እንግዲህ አሁንም አረፈደብሽም ተናገሪ ሲኖላ ማለት ነው። መናገር ትችያለሽ፣ ምክንያቱም ያመነሽ እየወደደሽ አንቺ ገፍቶ መሄድ የለብሽም ማለት ነው። አሁንም ራሱ አረፈደም መንገር ትችያለሽ። አንቺ ሰላምሽን ነስተሽ ዋሽተሽ አሁን ደግሞ በጣም ከባድ ውሸት ውስጥ ነው የገባሽ ማለት ነው። አባቴ ታሞ አባቴ ጋር ነው ያልሽው። ዋርካም በዲቤ ተደውሎለት እዛ አይደለች ማንም ጎረምሳ ጋር ናት፣ አንተ ራስን አታውቅም እንዴ እያለው ሲገኝም እሱን አለማመን ችሎ ነበረ። እሷ መቼም እንደዛ አታደርገውም፣ እሱንም አላምንም፣ የእሱ ሴራ ነው እያለ ይናገር ነበር ማለት ነው። ግን ለምንድን ነው ሂጅ የማላየው ብሎ በሚናገርበት ሰዓት ደውሎ እያወራት እያለ የት ነሽ እያላት አባቴ ዘንድ ነው ተሽሎታል ልመጣ ነው እያለ ትናገራለች ማለት ነው። እሷ ግን ካፌ ውስጥ ተገኝታለች ማለት ነው ከቅዱስ ጋር። ይሄ ነው በጣም ከባድ መዘዝ የሚያመጣባት። አሁን ግን ጉዞ ወደፊት፣ እናንተ መቼም እንዳትጣሉላችሁ ለእናንተ እየመጣ ሴራ ነው። እናንተ ደግሞ በእግራችሁ ቁማችሁ ማየት አለብን ማለት ነው። መቼም ትነጣጠላላችሁ ብለን አናስብም። እውነት ለመናገር አንድ ላይ ነው የምትመስሉኝ እኔ ራሱ ማለት ነው። ምንም ሴራ ቢፈጠር ሁሉም ተቋቁማችሁ አንድ ላይ ትሆናላችሁ ብለን እናስባለን ማለት ነው። እንግዲህ ሲኖላ አሁንም አትዋሺ፣ አሁንም አልረፈደብሽም። አሁን ተናገሪ። እንደዚህ ሆኖ ሲያስጨንቀኝ ጊዜ ነው የወጣሁት በይና አሁንም ዳግመኛ ሶስተኛው ውሸት ዋሽ። አሁንም መልሰሽ ዋሽተሽ እንደማንም ማሳመነሽ ትክክለኛው መንገድ ንገሪው ማለት ነው። ትክክለኛው መንገድ ከነገርሽው ያምንሻል። ምክንያቱም እንደዚህ ነበረ እንደዚህ ሁኝ ነው በመጀመሪያ ነግሮሻል ራሱ ዋርካ ማለት ነው። እኔ የተጎዳሁት በውሸት ነው፣ ዋሽታኝ የወጣኝ ልጅ ያለች ከምንም ከማንም በላይ ውሸት አልፈልግም፣ ውሸት ይጎዳኛል ብሎ ነግሮሽ ነበረና አንቺም እችን ውሸት አጣምሽ በቀላሉ የምትላቀቂውን ከባድ መዘዝ ውስጥ መጣችብሽ ማለት ነው። እነዛኞችን ስትላቀቂ ደግሞ አሁን የከበድ ጦስ መጥቶብሻል ማለት ነው። አሁን ደግሞ ይሄ ልጅ መቼም አይፈታሽም ቅዱስ ከባድ ችግር ውስጥ ገብተሻል አሁን ማለት ነው። ምክንያቱም ይሄ ልጅ አይፋታሽም፣ ወይ ገንዘብ ስጭኝ ወይም ደግሞ የኔ ትሆኛለሽ እያለ ነው የሚናገረው ማለት ነው። ይሄ ግን የዲቢ ስራ ነው፣ ዲቤ ነው ይሄን ሁሉ የጠነሰሰው ማለት ነው። ሜላትም መጀመሪያ ብገባበትም እሱ እየጎነጎነ ከዛና ከዚህ ከቤተሰብ ከዛም ከአባቷም ከዋርካም እያለ ነገር እያመላለሰ ይሄን ስራ ጀምሯል ማለት ነው። እንግዲህ ሲኖላ ምንም ማድረግ አንችልም። አሁን እውነቱን ንገሪው። እውነት ለመናገር ለፍቅር ቦታ መስጠት፣ ለፍቅር ታማኝነት መሆን አለብን። በግልጽ በታማኝነት መቅረብ አለብን። ምክንያቱም አንድ ውሸት ተዋሽታ አቺ ውሸት ምንጊዜም ውሸት ነች። አንድ እውነት ተወርታ ግን ምንጊዜም አቺ እውነትና ታማኝነት ነው ማለት ነው የሚያመጣው። ግን እሷ ያን አላሰበችውም። አሁን በጣም ከባድ ውስጥ ነው የገባችው። ዋርካንም እየተንከባከበ ትገኛለች። ለመውጣት ፈልጋ ነበረ፣ መውጣት ስለማትችል ይሄን ስልክ ደውሎባት ቅዱስ እንዴት አድርጌ ልውጣ ልብስ ልግዛ ብላ በልብስ አማካ ልወጣ ስትል ልብስ ገዝቶላት ዋርካ መጣ ማለት ነው። በቃ እሱ ስራ ሄዷል ብላ ነው ወጣ ስትሄድ እሱ ስራ አቋርጦ የመጣው ማለት ነው። ዋርካ በቃ ሰላም አይደለችም፣ አሁን ክጄ ማየት አለብኝ መሆና ነው። ሰላም አይደለችም፣ ሰሞኑ እየተጨናነቀች ነው። ሲሷ ጋር ፈታ እንበል ብሎ በሚሄድበት ሰዓት እሷ ደግሞ ቀድማ ወጣ ትገኛለች ማለት ነው። አሁን ከባድ ውሸት ዋሽታለች። እንግዲህ ሲኖላ ግልጸኛውን ተናገሪ ማለት ነው። በአዲስ እስከምንገናኝ መልካም ጊዜ መልካም ቆይታ እላችኋለሁ። ውዶችዬ በጣም አመሰግናለሁ ስላላችሁ አመለካከትና ስለምታበራቱኝ ከልብ አመሰግናለሁ። መልካም ጊዜ